ሰበር ዜና ማንም ያልጠበቀው ሆነ። ጀነራሉ በቁጥጥር ስር እንዲውሉ ትዕዛዝ ወጣ። አብይ ያልተጠበቀ ከባድ እርምጃን ወስደዋል። ነገሩ ከሚታሰበው በላይ ተወሳስቧል። ወታደራዊ ሚስጥር በአደባባይ አጋልጠዋል የተባሉት እኚህ ጀነራል እርምጃ ሊወሰድባቸው መሆኑ እያነጋገረ ነው። በሌላ በኩል በድንበሩ ውጊያ በርካታ የህወሓት ወታደሮች እንደ ጤዛ መርገፋቸው ሲሰማ ውጊያው አሁንም እንደተቀጣጠለ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ እና ሼር እንዲሁም ኮመንት እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። እርምጃ ተወስዷል። ቁጣ የቀሰቀሰው የጀነራሉ ንግግር ላይ ውሳኔ ተላልፏል። ጀነራሉ በቅርብ በተሰራጨ አንድ ቪዲዮ ላይ የሰጡት አስተያየት ከባድ ውስጣዊ ተቃውሞን አስነስቶባቸዋል። ጀነራሉ ተቆርጦ በወጣው ቪዲዮ ላይ ስለ ጦሩ ያጋለጡትን ሚስጥር ተከትሎ የተነሳው ተቃውሞ ጀነራሉን በቁጥጥር ስር መዋል ሊሸጋገር ይችላል እየተባለ ነው። ጉዳዩን በተመለከተ የወጣውን ጥብቅ መረጃ በዝርዝር ወደ እናንተ እናደርሳቸዋለን። በእስር ላይ የሚገኙት አቶ ክርስቲያን ታደለ ሊፈቱ መሆኑ ተሰማ። ጠቅላይ ሚኒስትሩ በአማራ ፖለቲከኞችን በመፍታት ያልታሰበ እርምጃ መውሰዳቸው እየተሰማ ነው። በትላንትናው ዕለትም ፍርድ ቤት የቀረቡ ሲሆን አዲስ ውሳኔ ተሰጥቶባቸዋል። ትሰሙታላችሁ። ድንበር ላይ በነበረው ሰሞንኛ ውጊያ በርካታ የህወሓት ወታደሮች መገደላቸው ተረጋገጠ። ህወሓት ባልተጠበቀ አቅጣጫ ጥቃት ከፍቶ ወታደሮቹን አጥቷል። ከተገደሉት ባለፈ በርካቶች መቁሰላቸውም ተነግሯል። ጀነራል ጻድቃን የፈሩትና ያስጠነቀቁት ጉዳይ ደርሷል። በሌላኛው መረጃችን ደግሞ ኢራን በሚስጥር ኒውክሌር እየገነባች መሆኑን የሚገልጽ ሾልኮ የወጣውን መረጃ እናጋራቸዋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። በእስር ላይ የሚገኙት አቶ ክርስቲያን ታደለ ሊፈቱ መሆኑ ተሰማ። ጠቅላይ ሚኒስትሩ በአማራ ፖለቲከኞችን በመፍታት ያልታሰበ እርምጃ መውሰዳቸው እየተሰማ ነው። በትላንትናው ዕለትም ፍርድ ቤት የቀረቡ ሲሆን አዲስ ውሳኔ ተሰጥቶባቸዋል። በጠቅላይ ሚኒስትሩ ማክሰኞ ዕለት በነበረው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ መንግስታቸው የሃይማኖት አባቶችና ትላልቅ ሰዎችን ተጠቅሞ በተቻለ መጠን በእስር ላይ ያሉ ሰዎችን ለመፍታት ፍላጎት እንዳለው ጠቁመዋል። የእስረኞች መፈታት በተደጋጋሚ ሲጠየቅ የነበረው ትብብር ለኢትዮጵያ አንድነት የትኞቹ እንደሆኑ ባይጠቅስም እስረኞች ሊፈቱ እንደሚችሉ መረጃ እንዳለው ለዶቼ ቬለ ጠቁሟል። የፖለቲካ ፓርቲዎች ኮከስ በፊናው እርምጃ የሚወስድ ከሆነ በበጎ የሚታይና ከጥያቄዎቻችን መካከል አንዱ እንደተመለሰ አድርገን እንወስደዋለን ሲል አሳውቋል። ከሚፈቱት መካከል ክርስቲያን ታደለ፣ ዮሐንስ ባያለውና መስከረም አበራ እንደሚገኙበት ተጠቁሟል። ከፋኖ ጋር በተያያዘ በሽብር የተከሰሱት ክርስቲያን ታደለ ከእስር የመፈታት ጉዳይ ቁርጡ የሚታወቅበት ጊዜ እየቀረበ ነው። ከጠቅላይ ሚኒስትር አብይ አህመድ ሰሞነኛው የፓርላማ ማብራሪያ በኋላ ከእስር የመፈታት ተስፋ አላቸው የሚባለው ክርስቲያን ታደለ ጉዳይ ብይን መጠናቀቁ ተሰምቷል። ከፍተኛ ፍርድ ቤት ትላንት በዋለው ችሎት ክርስቲያን ታደለ መዝገብ የተከሰሱ ተጠርጣሪዎች በነፃ የመሰናበት ወይም ክስ የመከላከል ላይ ብይን ማጠናቀቁን ታውቋል። ይሁን እንጂ ብይኑ ከህግ አግባብ ውጪ አስቀድሞ በተጠለፈ የተከሳሾች ስልክ ቅጂ ላይ ማስረጃ እንዲቀርብ በመጠየቁ ተጠናቋል የተባለው ብይን ውሳኔ አልተሰጠበትም። ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ለሐምሌ 17 2018 ዓ.ም እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ገልጸዋል። ፍርድ ቤቱ ባለፈው ቀጠሮ ተከሳሾቹ ክሳቸውን ይከላከላሉ ወይም በነፃ ይሰናበቱ በሚለው ጉዳይ ላይ ብይን ለመስጠት ለትላንት ሐምሌ 3 ቀን ቀጠሮ ሰጥቶ ነበር። ፍርድ ቤቱ ዛሬ በዋለው ችሎት ብይኑ ተጠናቋል ቢልም ከስልክ ጠለፋ ጋር በተያያዘ ማስረጃ ተሟልቶ ባለመቅረቡ የብይን ውሳኔው አልተገለጸም። የተከሳሾቹን ስልክ ጠለፋ በተመለከተ አቃቢ ሕግ ከአራዳ ምድብ ችሎት ፈቃድ አግኝቻለሁ ቢልም ማስረጃ አልቀረበበትም ተብሏል። በመሆኑም ለፍትህ አሰጣጥ ሲባል የስልክ ጠለፋ ፈቃድ የተሰጠበት መዝገብ መቅረብ አስፈላጊ ሆኖ በመገኘቱ አቃቢ ሕግ በ10 ቀናት ውስጥ እንዲያቀርብ ፍርድ ቤቱ አዟል። በዚህም መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከላሉ ወይም በነፃ ይሰናበቱ በሚለው ላይ ብይን ለመስጠት ለሐምሌ 17 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ አስረድተዋል። እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገርን ስልክና የሌላ አንድ ተከሳሽ ስልክ ሌላ ሰው እየተጠቀመበት መሆኑን ተጠቁሟል። በጉዳዩ ላይ የፌዴራል ፖሊስም ሆነ ኢትዮ ቴሌኮም
ምላሽ ባለመስጠታቸው ምክንያት ድጋሜ ምላሽ ይዘው እንዲቀርቡ ከከፍተኛው ፍርድ ቤት ትዕዛዝ ተሰጥቶ በተመሳሳይ ለሐምሌ 17 ቀጠሮ ተሰጥቷል። ከፋኖ እንቅስቃሴ ጋር በተያያዘ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት እነ ክርስቲያን ታደለ ያሉ የአማራ ፖለቲከኞችን ከእስር የመፍታት ጉዳይም ከብይኑ በኋላ ቆርጦ ይጠበቃል። ጠቅላይ ሚኒስትር አብይ በሰሞኑ ማብራሪያቸው የፖለቲካ እስረኞችን የመፍታት ፍላጎት መኖሩን መናገራቸውን ተከትሎ ከፋኖ ጋር በተያያዘ የታሰሩ ፖለቲከኞች ሊፈቱ ይችላሉ የሚል ተስፋ ተፈጥሯል። ምንም እንኳን አብይ የፖለቲካ እስረኞችን ስለመፍታት ፍንጭ ቢሰጡም የአማራ ፖለቲካ እስረኞች ጉዳይ ከፋኖ እንቅስቃሴ ጋር የተያያዘ በመሆኑ እርግጠኛ መሆን አይቻልም። የፋኖና መንግስት ውጊያ በሰላማዊ መንገድ መልክ እስካልያዘ ድረስ በዋና መሪነት የተከሰሱት ፖለቲከኞች የመፈታት ጉዳይ አሁንም ጥርጣሬ ያላቸው ወገኖች አሉ። በቀጣይ መረጃችን ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች ሊሆን እንደሚችል ሲኤንኤን ባደረገው የምርመራ ዘገባ አመላከተ። የዜና ወኪሉ ከሳይንስና ዓለም አቀፍ ደህንነት ተቋማት ጋር በመተባበር የመረመራቸውን ልዩ የሳተላይት ምስሎች በመጥቀስ እንደዘገበው እነዚህ የምስል መረጃዎች ኢራን በሰኔ ወር ከዩናይትድ ስቴትስ ጋር የተፈራረመችውን የመግባቢያ ስምምነት ስለመጣሷ ትልቅ ጥያቄ የሚያነሱ ናቸው። ይህ ጥያቄ የተነሳው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱን ማክተም ከማመላከታቸው በፊት ጭምር መሆኑ ተገልጿል። የሲኤንኤን ዘገባ በፓርችን በሚገኝና ለኒውክሌር ጦር መሳሪያ የሚሆን ተቀጣጣይ ቁስ ይዟል ተብሎ በሚታመንበት ተቋም ላይ ያተኮረ ሲሆን የስፍራ ባለፈው የካቲት ወር በአሜሪካና በእስራኤል በኢራን ላይ በተከፈተው ጦርነት ጀምሮ በተደጋጋሚ ጥቃት እንደደረሰበት ይታወሳል። በሰኔና ሐምሌ ወር ላይ የተነሱ አዳዲስ ምስሎችን የተመለከቱት የሲኤንኤን ጋዜጠኛ ኬቲ ፖልግላሴ ኢራን ተቋሙን ለመጠገንና እንደገና ለመገንባት እርምጃዎች እየወሰደች መሆኑን ዘግበዋል። በምስሎቹ መጀመሪያ ላይ በጥቃቱ በተበሱ ቀዳዳዎች ላይ ጊዜያዊ መሸፈኛዎች ተደርገው የታዩ ሲሆን ሳምንታት ካለፉ በኋላ ስምምነቱ ገና በስራ ላይ ያለ መሸፈኛዎቹ ተነስተው በሽቦ ተተክተዋል። በተጨማሪም በቅርብ ርቀት ላይ የኮንክሪት ማደባለቂያ መኪኖች የሚታዩ ሲሆን ባለሙያዎች እነዚህ መኪኖች ኢራናውያን ቀዳዳዎቹን ለመድፈን እያሰቡ መሆኑን የሚያሳይ ምልክት ነው ብለዋል። በሌላ በኩል ፒካክስ ማውንቴን በተባለ ሌላ ሊሆን ይችላል ተብሎ በሚጠረጠር የኒውክሌር ጣቢያ የቅርብ ጊዜ ምስሎች መኪኖች ወደ ዋሻዎች ሲገቡና ሲወጡ ያሳያሉ። ባለሙያዎቹ ለሲኤንኤን እንደገለጹት የድርጊት ኢራን የኒውክሌር ፕሮግራሟን በተመለከተ አሁን ያለውን ነባራዊ ሁኔታ እንድትጠብቅ ከሚያዘውና ከአሜሪካ ጋር ከተፈራረመችው ስምምነቶች ውጪ በመሆኑ ስምምነቱን በግልጽ የመጣስ ምልክት እንደሆነ አስረድተዋል። በቀጣይ መረጃችን በሱዳን የኩርሙክ ግንባር የቀጠለው ጦርነት በርካታ ተዋጊዎች ያለቁበት መሆኑ ተሰምቷል። የአርሚ 7 ተዋጊዎችም ከባድ ጉዳት ደርሶባቸዋል። ሐምሌ 2 ቀን 2018 ዓ.ም በሱዳን የብሉ ናይል ክልል በሚገኘው ስትራቴጂካዊው የኩርሙክ አካባቢ ያለው የጦርነት ሁኔታ የኢትዮጵያን ትኩረት እየሳበ ነው። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለ መሆኑን መረጃዎች ያመለክታሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻው ጉዳይ በመሆኑ ጎን ለጎን በጦርነቱ በተሰለፉ የአርሚ 7 አባላት ላይም ጉዳት መድረሱ ተሰምቷል። ከህወሓት የጦር ክንፍ ጋር ቅርበት ካለው ከፍተኛ ባለስልጣን የተገኘው መረጃ እንደሚያመለክተው አርሚ 7 ኩርሙክን ለመያዝ የጀነራል አልቡርሃን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት ተሰልፏል። በዚሁ መረጃ መሰረት የአርሚ 7 አባላት በጦርነቱ ጉዳት ደርሶባቸዋል። መረጃውን ያጋሩ ምንጮች በውጊያው ለጊዜው ቁጥራቸው ያልታወቀ አባላት መገደላቸውንና መቁሰላቸውን አመላክተዋል። የቆሰሉ የአርሚ 7 አባላት በመኪና ወደ ካርቱም ተወስደዋል። ከቆሰሉት መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ተናግረዋል። የሱዳን ጦር ሳፍና በፈጣን ድጋፍ ኃይሎች ወይም አርኤስኤፍ መካከል የሚካሄደው ጦርነት ወደ ኢትዮጵያ ድንበር እየፈሰሰ ነው። ሱዳን ኢትዮጵያ ለአርኤስኤፍ ድጋፍ እየሰጠች ነው ስትል ትከሳለች። ሱዳን ይህንን የኢትዮጵያ ድጋፍ ለመግታት ወይም አጸፋ ለመመለስ ህወሓትንና ሌሎች የኢትዮጵያ መንግስት ተቃዋሚዎችን እንደ ጋሻ ወይም የውክልና መሳሪያ ልትጠቀም ትችላለች። ይህ ደግሞ አካባቢውን የዓለም አቀፍና ቀጠናዊ ኃይሎች የፍልሚያ አውድማ ያደርገዋል። ይህ በቤንሻንጉል በኩል እየታየ ያለው የኃይሎች አስተላለፍ ለውጥ
በአግባቡ በዲፕሎማሲና በወታደራዊ ዝግጁነት ካልተመከተ የኢትዮጵያ ሉዓላዊነት አደጋ ላይ ከመጣል ባለፈ መላውን የአፍሪካ ቀንድ ወደማይወጣበት የከፋ ቀውስ ሊከት ይችላል። የኩርሙክ ቀጠና ቀጣይ የግጭት ቀጠና የመሆን እድሏ እጅግ ሰፊ ነው። ኩርሙክ በኢትዮጵያና በሱዳን ድንበር ላይ የምትገኝ በወታደራዊ ስልጠና፣ በዲፕሎማሲያዊ ውጥረትና በከፍተኛ የኢኮኖሚ እምቅ አቅሟ በተለይም በወርቅ ማዕድን ምክንያት በአሁኑ ወቅት የአፍሪካ ቀንድ እጅግ ስሱና ስትራቴጂካዊ የፍልሚያ ቀጠና ሆናለች። በሌላኛው መረጃችን እርምጃ ተወስዷል እንላችኋለን። ቁጣ የቀሰቀሰው የጀነራሉ ንግግር ላይ ውሳኔ ተላልፏል። ጀነራሉ በቅርቡ በተሰራጨ አንድ ቪዲዮ ላይ የሰጡት አስተያየት ከባድ ውስጣዊ ተቃውሞን አስነስቶባቸዋል። ጀነራሉ ተቆርጦ በወጣው ቪዲዮ ላይ ስለ ጦሩ ያጋለጡትን ሚስጥር ተከትሎ የተነሳው ተቃውሞ ጀነራሉን በቁጥጥር ስር መዋል ሊሸጋገር ይችላልም እየተባለ ነው። መቀሌን የሚጠብቀው አርሚ ጦር የሚመሩት ጀነራል በቁጥጥር ስር ሊውሉ እንደሚችል ለህወሓት ቅርበት ያላቸው ምንጮች እየዘገቡት ነው። የአርሚው አዛዥ ጀነራል ማሾ በየነ ከሳምንት በፊት በመቀሌ በተደረገ አንድ መድረክ ላይ የሰጡት አስተያየት ከቆይታ በኋላ ዳግም ትኩረት ስቦ እያነጋገረ ነው። ጀነራሉ በዚያ መድረክ ላይ ያጋለጡት ወታደራዊ መረጃ የህወሓት ከፍተኛ አመራሮችን አስቆጥቷል ተብሏል። ከሳምንት በፊት ለብልጽግና መረጃ እያሾለኩ ነው በሚል የቲዲኤፍ የመረጃ ደህንነት ኃላፊ የነበሩት ኮሎኔል ተወልደ እምበቦ የቁም እስረኛ እንዲሆኑ ህወሓት ማዘዙ የሚታወስ ነው። አሁን ላይ ደግሞ ጀነራል ማሾ ከሰሞኑ ያጋለጡትን ወታደራዊ ሚስጥር ተከትሎ በህወሓት ቁልፍ አመራሮች ጥርስ ስለተነከሰባቸው ሊታሰሩ እንደሚችሉ ተዘግቧል። ጀነራል ማሾ በወቅቱ ያጋለጡት ሚስጥር ሰሜን እዝን አስበንበትና አቅደንበት ነው ያጠቃ ነው የሚል ነው። ሾልኮ የወጣውን ቪዲዮ በተመለከተ የቀድሞ የመከላከያ ሚኒስትርና የአሁኑ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ አነጋጋሪ ሀሳባቸውን አጋርተውበታል። አብርሃም በጉዳዩ ላይ በይፋዊ በፌስቡክ ገጻቸው ባሰፈሩት መልእክት መከላከያን ተኝቶ እያለ አጥቅተን ነው ጦርነት የጀመርነው ማለታችሁ ለታሪክ ይቀመጥ ብለዋል። ሜጀር ጀነራል ማሾ በየነ በህወሓት የሚመራው የአሉላ ዘመቻ 5ኛ ዓመት መታሰቢያ በዓል ላይ ባደረጉት ንግግር በወቅቱ የተወሰደው እርምጃ አማራጭ የሌለው እንደነበረ ገልጸዋል። የሰሜን እዝ የመከላከያ ሰራዊት ቀድሞ መምታት አስፈላጊ እንደነበርና ጥቃቱንም በውሱኑ ልዩ ኃይልና ሚሊሻ ተፈጽሞ በርካታ የጦር መሳሪያዎችን ለመታጠቅ መቻላቸውን በይፋ አረጋግጠዋል። ይህንን የጀነራሉን ምስክርነት ተከትሎ በማህበራዊ ሚዲያ ገጻቸው ላይ ምላሽ የሰጡት ዶክተር አብርሃም በላይ ጊዜ ዳኛ ነው፣ እውነቱ ወደ እነዚህ ሁሉ ችግር ያደረሰን ማን እንደሆነ በአደባባይ እየመሰከሩ ነው ብለዋል። ህዝቡንም ነገሩን በግልጽ እንደተረዳውና አሁን ላይ ከእውነት ጋር መታረቅ ግድ እንደሚል አሳስበዋል። ሚኒስትሩ አክለውም መከላከያን ተኝቶ እያለ አጥቅተነው ነው ጦርነት የጀመርነው ብላችሁ በአንደበታችሁ ማመናችሁ ለታሪክ ይቀመጣል ብለዋል። ወደፊትም ሌላ የበሬ ወለደ ወሬ ፈትለው ችግር ለመፍጠር ለሚንቀሳቀሱ የህወሓት አመራሮች ከወዲሁ ቀብድ እንደሚሆን ጠቁመዋል። የእውነትን ፈትል ትቀጥናለች እንጂ አትበጠስም በማለት የጀነራሉን ንግግር እንደ ትልቅ የታሪክ ማስረጃ የወሰዱት አብርሃም ዛሬ በውሸት የሚያደርጉትን እንቅስቃሴ በቃ መባል አለበት ሲሉ ጥሪ አቅርበዋል። የጀነራሉ ንግግር የሰሜን እዝ ጥቃትን አስመልክቶ ለዓመታት ሲነሱ ለነበሩት ክርክሮች የህወሓትን ቀዳሚ ጥቃት ሰንዛሪነት በግልጽ ያረጋገጠ ተደርጎ ተወስዷል። ጦርነቱን ቀድሞ ማን ጀመረው የሚለው ጉዳይ ዛሬም ድረስ አወዛጋቢ በመሆኑ አፈትልኮ የወጣው ቪዲዮ ለታሪክ ምዝገባ ትልቅ ዋጋ ያለው መሆኑ ተመልክቷል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።